ይሄ የአረብ ሀገር የመከፈቱ ጉዳይ በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። ምክንያቱም የስራ እድል ማግኘታችን ቢያንስ እኔ ከግዳጄ ጨርሼ ወደ ቤተሰቤ በምቀላቀል ሰዓት እርግጠኛ ሆኜ የማወራው ሄጄ እሰራለሁ ብዬ አስባለሁ። ምክንያቱም መለወጥን ስለምፈልግ ማለት ነው። እና እኔ ብቻ ሳልሆን የኢትዮጵያ ህዝብ ስራ አጥ ሆኖ ለማኝ የተባለ ለማኝ ሆኖ ሲቀመጥ ስናየው እንደ ቆሎ ሻጪ ሆኖ ስራ እንኳን የሚለወጡበትን የሚታወቁበትን መንገድ አጥተው በሰው እንዲገፋፉ በሰው እርዳታ እንዲያገኙ የሆኑትን የስራ እድል መገኘት ማለት በጣም የተመሰገነ ነው። እኔ በእውነቱ ነው የምለው እና አሁን ይሄ ሁሉ ጫጫታና ይሄ ሁሉ ሁካታ ሊያመጣ የቻለው የስራ እድል በመጥፋቱ ነው። ይሄ የአረብ ሀገር ጉዳይ በመዘጋቱ ነው እንጂ የአረብ ሀገር እንዲህ ተከፍቶ ቢሆን ኖሮ እኔ እውነቱን ነው የምለው እውነቱን ነው የማወራው። እኛ ሀገራችንን እናሳድግ ሀገራችን ላይ እንደግ ብለን ነው እንጂ ማንም ሁም አይነሱ ማንም ከማንም አያንስምና ሄደው መለወጥ ይችላሉ። የፈለጉት ላይ መድረስ ይቻል ነበረ። ሰው አሁን እንበል አዶናይ ውጪ ሄዶ ነው ተቀይሮ የመጣው ቢባል ዘርፎም ይሁን ምንም ይሁን እንግዲህ መጥቷል። ለማንኛውም እንደ ምን አድርጎ እንደመጣ ግን ሰው ይሄ ማስመሰልን ነገር ብታቆሙ በቲክቶክ የሚለቀቅ ነገር አዶናይ ልቀቁልን እንደዚህ ሆነናል እህል አልበላንም አልጠጣንም 3 ቀን ሆኖናል። እንደዚህ አይነት ማስመሰልን ነገር ልጁ ይኸው እየሰራ ነው እያየሁት ነው። የውሸት ፕሮፓጋንዳን ባትነፉ ለልጆች ውሃ እያጠጣ በሃይላንድ እየሰጠ እየተዝናና እያየሁት ታስሮብናል በዚህ ወጥተናል በዚህ ገብተናል። እንደዚህን አይነት ነገር አቁሙና ህይወታችሁን የምትለውጡበትንም መንገድ አስቡበት። አዎ የስራ እድል በተከፈተ መንገድ እኔ እውነቴን ነው የምለው ፈጣሪ ቢረዳኝና ባገኝ እድሉን ደስ ይለኛል። ግን ለሀገር ቆሜያለሁ ሀገር ህልውና ላይ ነኝ ያለሁት እና እኔ እርግጠኛ ሆኜ የማወራው ነገር አረብ ሀገር ብገባ ሄጄ ብገባ የሄድኩበትን ሀገር እንዴት እንደምለውጠው እኔ ነኝ የማውቀው። እናንተ እዚህ ጠልታችሁኛል እዚህ ንቃችሁኛል። በፊት ወታደር እዚህ ንቆኝ የጠላኝን ያክል አሁን ሲያየኝ እንዴት እንደሚወዱኝ እንዴት እንዳንከበከቡኝ እኔ ነኝ የማውቀው። እንዴት ፍቅር ምን አይነት ፍቅር እንደሰጡኝ እንጃ እድሜ ልክ ከዚህ ሂድ ሂድ እንዳይለኝ ከውስጤ እንዳይወጣ ውጣ እንኳን እንዳያሰኘኝ የሚያሰኝን ፍቅር እየሰጡኝ ነው ያለሁት። እንደዚህ ቢሆን ኖሮ እንደዚህ መጀመሪያ እንደዚህ ቢሆን ኖሮ እኔ እንጃ እንዴት እንደምለወጥ እንዴት እንደማደርግ እንዴት ለህዝብና ለሀገር ምን አይነት ፍቅር እንደምሰጥ ነበረ። የእውነት እኔ ምን አይነት ተንኮል ተሰርቶና ተንኮሉ እንዴት እንደወጣ እኔ አይ ዶንት ኖው ይገርመኛል። በእውነት ነው የምለው ተንኮሉ መጀመሪያ እንዳንስማማ ሲያደርገን የነበረ ተንኮል እንዴት እንደወጣ አላውቅም። እኔ እንደዚህ ሲሆን ሀገር እንዴት እንደምታድግ እውነቴን ነው የምለው። ግን እናንተ በቲክቶክ በምናምን የሆነ ለማወናበድ ለመበጥበጥ የሆነ ሲስተም የምትፈጥሩት ነገሮች ብታቆሙ ራሳችሁን ብታዩ እኔ የት ነበርኩኝ የሚለውን ነገር ብታዩ ምን ልሁን የሚለውን ነገር ምን ማድረግ አለብኝ የሚለውን ነገር ራሳችሁን ብታዩ እንደዛ ነው የምለው። ብቻ በተንኮል የምትሄዱት ነገር ፈጣሪ የልብን ነው የሚያየው። ራሳችሁን ጠብቁ። የሚመጣባችሁ ከሰው ሳይሆን ከፈጣሪ ስለሆነ ፈጣሪ ምን እንደሚከስት ማንም አያውቀውምና ብትተው እኔ ቅን ልቦና ነው ያለኝ።
እውነት ነው የምለው። ቅን ልቦና ነው ያለኝ። አንድ ቀን ክፉ አስቤ አላውቅም። ለማንም ክፉ አስቤ አላውቅም። ክፉ አለማሰቤ ነው እዚህ ያደረሰኝ። እና ብትተው ጥሩ ነው ብዬ ነው የማስበው። ልጁ እርግጠኛ ሆኜ የማወራው ነገር ቅን ቢሆን፣ ተንኮል ባይኖርበት፣ ሸር አስቦ ባይሆን ኖሮ በብር አይሄድም። አንደኛ ነገር እዚህ ሀገር ላይ የፈለገው ነገር ይሰራል፣ የፈለገው ነገር ይደረጋል። ማድረጉ አይቀርም። ማንም አይከለክለውም ነበረ። ግን የእሱን ተንኮል ደግሞ ማን ይሸከመዋል የሚለውን ነገር ራሱ ይሸከመዋል። እናንተ ደግሞ ምንድነው ነገር ማን በማን ቁስል ገባ የሚባለው ነገር እኔ የራሳችሁ ጉዳይ እንደመውጫችሁ ፈጣሪ እንዳሳያችሁ ብዬ ነው የማልፈው። ብቻ ከእግዚአብሔር ባትወጡ መንገድን ባትቀይሩ። እኔ እንደሰማሁት ከሆነ የአዶናይ እናት ልጄን ህግ ነጻነቱን አይቶ እንደሚለቅልኝ ተስፋ አደርጋለሁ። አዎ ትክክል ነው። በቃ እንዲህ ነው እናት ማለት ይሄ ነው። ትክክለኛ መንገድ ማለት ይሄ ነው። ምክንያቱም የህግ ሰው ማለት እንደዚህ ነው። ህግን የሚያከብር ህግን የሚያውቅ ሰው እንደዚህ ነው። ምክንያቱም ጥፋት ካለበት ህግ ማንኛውም ከህግ በታች ነው፣ ይቀጣል። ጥፋት ከሌለበት ደግሞ ከህግ ማንም ቢሆን ማንንም የሚነካ ሰው የለም። ይሄ ነው። ግን ጥፋት ካለበት ሺህ ጊዜ ብትለፈልፉ፣ ሺህ ጊዜ ብትወተውቱ፣ ሺህ ጊዜ የፈለጋችሁትን ብትሉ ጥፋት ነው። ወንጀሉ እንደ ወንጀልነቱ ይቀጣል። ታዲያ ሰው ወንጀል እየሰራ ይቀመጣል እንደ ሀገር ላይ? ምን ማለት ነው? ማንም ቢሆን ከወንጀል ነፃ ሲሆን ነው የሚኖረው። ይሄንን ማወቅ ነው። በየትኛውም ሀገር ብትሄዱ፣ አያል ሀገር ብትሄዱ ወንጀል እየሰራ አያስቀምጥም። ህግ ነው። ህግ የበላይ ነው። ከእግዚአብሔር በታች ህግ ነው ያለው እና ህግ ይዳኛል። ስለዚህ እኔ በወንጀል ላይ እጄን አላስገባም። ወንጀል ባለቤቱ እንደ ወንጀልነቱ ይጠየቅበት። ይሄ ነው እና ማለት የፈለኩት ነገር እግዚአብሔር ፈጣሪ ምስጋና ይድረሰው። አረብ ሀገር ተከፍቶ ለስራ አጦች ስራ ሞልቷል ኢትዮጵያ ውስጥ። ተጨማሪ ስራ መፈጠሩ አንድ ነገር ነው። አመሰግነዋለሁ ይሄ መንግስት ፈጣሪ ይጠብቀው። ይሄ መንግስት ፈጣሪ ከጎንክ ይሁን። የእውነት እግዚአብሔር ካንተ ጋር ይሁን። እግዚአብሔር ኢትዮጵያን አብዝቶ ይባርክ። የምር ነው የማወራው፣ የምር ነው የምለው። እግዚአብሔር ምስክሬ ነው። አብይን የጥፍር ቆሻሻን አክል መሳደብ፣ መንካት፣ ማስጠየፍ፣ መናገር አይቻልም። አራት ነጥብ። በተረፈ እግዚአብሔር ኢትዮጵያን አብዝቶ